ሮዛ የውሸት ስልክ እያወራች ዴብን እንደምታወራው መስላ ሂዋን ወዳለችበት ክፍል ትቀርባለች። እየሳቀች የውሸቷን እየሳቀች እየተንከተከተች ስታወራ ሂዋን ትሰማታለች። ቆይ ግን እውነት ዴብ ከሂዋን ጋር ከሮዛ ጋር እያወራ ነው? ዴብ ግን በእኔ ላይ እየተጫወተ ነው ስትል በቅናት ብን ትላለች። እሷ የምትሆነውን እንዴት እንደምትሆን ለማሳመን ነበር። ምክንያቱም ባንቴሮ የፍቅር ጥያቄ ሲያቀርብላት አልተቀበለችውም። እሷ የምታስበው ዴብን እንጂ ሌላን ሰው አይደለም። በሀሳቧም ወይኔ ጉዴ ባንቴሮን መጉዳት አልፈልግም፣ ግን ደግሞ ዴብን መቼም ቢሆን አልተወውም ትላለች። ሮዛ ግን ዴብ አልነበረም የደወለላት፣ እንዲሁ ዝም ብላ ነበር። ግን ደግሞ ከባንቴሮ ጋር ተመሳጥራ ነበረ ሂዋንን በሆነ ነገር አጠጥታ እንደምታስተኛትና ከባንቴሮ ጋር አብረው እንዲያድሩ ያሰበችው ሀሳብ ነበር። ይህንን ያደረገችው በስልክ ከእናቷ ጋር እንዳወራች ነበረ። ምንም ችግር የለውም እኔ አንተና ትለዋለች። ባልየው የውሽማዋ ደግሞ ሊመጣ ነው። ዴብ ቤት የለም፣ ስራ ሄዷል ወደ ክፍለ ሀገር። ስለዚህ ያላት አማራጭ ሁለቱን አስክራ ካጠጣች ከተኙ በኋላ እሷ ደግሞ የልጇን ከኋላ ውሽማዋን ልታስገባ ስለፈለገች ስትደውልና በቃ ችግር የለውም እኔ አሁን በሆነ ስበብ አድርጌ ሂዋን እንድትተኛ አድርጋታለሁ ትለዋለች። እሷም እንደዛ እየሳቀች በሁለት ብርጭቆ አረቄ ይዛት መጣና የሂዋን ክፍል ላይ ጓደኛዬ የእውነት ማመን አቃተኝ፣ ዛሬማ ይህን ደስታ አብረን መካፈል አለብን ትላታለች። ሂዋንም የምን ደስታ ነው የምንካፈለው? ምንድን ነው እሱ ስትላት፣ ብታይ ዴብ ምን እንዳለኝ ስትል ሂዋን ትደነግጣለች። እኮ ምን አለሽ ዴብ ስትላት፣ ልጃችንን አብረን እንጂ ያለ እናትና ያለ አባት ልጃችን ማደግ የለበትም። እናም የኔ ቆንጆ ጠብቅኝ ከእስከምመጣ ጓጉቻለሁ ብሎ እኮ ስልክ ደወለልኝ ትላታለች። ሂዋንም ቅናት ስለነበረባት ዴብን ስለምትፈልገው እንዴት እንደዚህ ሊል ይችላል? ለእኔ እዚህ ጋር ሌላ ወሬ እያወራ አሁን ደግሞ ላንቺ እንደዚህ ያለሽ እንዴ? እናም እንጠጣ ዛሬ የደስታ መጠጥ ነው ስትላት የተሰጣት የእንቅልፍ መድኃኒት የተጨመረበት አረቄ ስለነበር እሽትልና ሂዋንም ያንን አረቄ ተቀብላ እንደ ውሃ አንዴ ትጠጣዋለች። ሮዛ ግን በፍጹም ቀስ እያለች ቅመስ እያደረገች ነበረ። እንዴት ደስ ይላል መሰለሽ፣ በጣም አሪፍ ነው አደለ ስትል ሂዋን ተናዳ ስለነበር ጨምሪልኝ ያንቺንም ስጭኝና ለጠጣው ስትላት፣ አረ ችግር የለውም ይሄንን ሳይሆን እንደዚህማ ከሆነ ዋናው ጋኑን ማምጣት አለብኝ እንጂ ትልና ሮዛ ተነስታ ትሄዳለች። ሌላ ጭማሪ አረቄ ለማምጣት ስትወጣ የሮዛን ብርጭቆ አንስታ ሂዋንም ትጠጣዋለች። ሁለቱንም እንደ ውሃ እንደ ጅዋ አርጋ ስለጠጣችው የመጀመሪያው ብርጭቆ የእንቅልፍ መድኃኒትም ተጨምሮበት ስለነበር ራሷን ትስታለች። ከዛም በኋላ ሮዛም ትውጣና እሱም ሰክሮ ስለነበር ማለት ባንቴሮንም እየደገፈች እየጎተተች ታመጣዋለች። ያመጣችው የሂዋን ክፍል ነበር። ሁለቱን አንድ ላይ እንታጣመረች። ሰላም ውድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ይህን ቻናል ቤተሰብ የሆናችሁ ሁላችሁም ላይክ ሸር እያደረጋችሁ እንደምታበረታቱኝ አመሰግናለሁ። አሁንም ሸር ላይክ ማድረጋችሁ እንዳትተውላለሁኝ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ እንድታበረታቱኝ ይፈልጋለሁ። ሀሳብ አስተያየታችሁን በኮሜንት እንድታሳውቁኝ ይፈልጋለሁ። አመሰግናለሁ። እናም ሉሊት ወደ ትምህርት ቤት ለመሄድ የውጩን በር ከፍታ ስትወጣ የሮዛ እጮኛ የሆነው በር ላይ ቆሞ እየጠበቃት ነበር። ከዚህ በፊት ወድቃ መንገድ ላይ አንስቷት ስለነበር ስልኳን በዛን ሰዓት ተለዋውጠው ስለነበር በየደቂቃው ይደውልላታል። ሉሊት ግን ስልኩን ለማንሳት ፈቃደኛ አልነበረችም። ግን ቆይ እኔ የምለው ምንድን ነው? እዚህ ምን እየሰራህ ነው? እኔ እስከምወጣ ድረስ እየጠበከኝ ነበር ማለት ነው ስትለው፣ አይ አይደለም፣ ስልክ ስደውልልሽ እኮ ስልኬን አትመልሽም። ይቅርታ ስልክን መመለስ አስፈላጊ ነው ብዬ ስላላሰብኩኝ ነው። መደወል አልነበረብህም። እንዳትደውል ደግሞ ደጋግሜ ነግሬሃለሁኝ። ስለዚህ ስልክ የማንሳት ግዴታ የለብኝም በማለት ኮስተር ትላለች። እንዴ እንደዚህማ መሆን የለበትም። ምን ሆነሽ ነው? እንዴት ነው እንደዚህ የምትኮሳተሪው? እንደዚህ ማቱኝ። እኔ እኮ አንቺን ብዬ ነው አንቺን ፈልጌ ነው ይላታል። በፍጹም እኔ እናንተ መደዋወል የለብንም። እኔ እኮ በቃ ያን ጊዜ ወደኩ ማለት ሁልጊዜ ወድቃለሁ ማለት አይደለም ስትለው፣ አይ ምናልባት ምን ስትል፣ አይ አይደለም ትወድቂያለሽ ብዬ ሳይሆን በቃ ማየትና አብሬሽ መሆንን ፈልጌ ነው ሲል፣ በፍጹም እኔ እናንተ ምንም አይነት ግንኙነት የለንም ትለውና በሩን ትዘጋውና ሳብ አድርጋ በሯን ከዘጋች በኋላ ለምርት ቆይ ወዴ ልትሄጂ ነው ሲላት፣ አይ ወደ ትምህርት ቤት ልሄድ ነው። ስለዚህ ልሸኝ አያስፈልገኝም፣ እግር ስላለኝ ራሴ መሄድ እችላለሁ ትለውና ጥላው ትሄዳለች።
እሱም ደግሞ እንዴ እያለ አይ እናቴ ለምን እንደፈለግኩሽና እንደምከተልሽ ባወቅሽው ይላታል። በዛን መሀል እሷም ጥላው ስትሄድ ሮዛን ይደውልላትና እንዲገናኙ ይቀጥራታል። ሮዛ ከመምጣቷ በፊት እሱ የቆመበት ቦታ ባንቴሮ ይሄዳል። ባንቴሮ ጋር ሲገናኙ ባንቴሮ ከዚህ በፊት ገንዘብ አጥፍቶበት ስለነበር ያደራ ገንዘብ አሁን ገንዘቡን ጊዜው አለፈ፣ ስለዚህ ምን እያሰብክ ነው ይለዋል። ባንቴሮ እባክህ ትንሽ ጊዜ ስጠኝ ሲለው እኮ ትንሽ ጊዜ እዩልህ፣ ያንተ ትንሽ ጊዜ 2 ሰዓት ሰጥቼሃለሁ፣ ከ2 ሰዓት በኋላ ግን እኔ ባንቴሮ አይደለሁም በማለት ሁሉ ነገር ያስጠነቅቀዋል። ከዚህ በኋላ እንደውም ይልና ሆዱን አንዴ በቦክስ ሲመታው አፍንጫውንም አንዴ ሲጨምርለት በአፍንጫው ደም ይፈሳል። ምን እያረክ ነው ባንቴሮ ሲለው ከ2 ሰዓት በኋላ ገንዘቡን እንድታስገባልኝ ፈልጋለሁ፣ ከ2 ሰዓት በኋላ 2 ደቂቃ እንኳን እንድታልፍ አልፈልግም በማለት ባንቴሮም ጥሎት ትከሻውን መታመት አድርጎት ይሄዳል። በጣም ደንግጦ ስለነበረ መሞት አልፈልግም፣ እርግጠኛ ነኝ ባንቴሮ ከ2 ሰዓት በኋላ ይህን ገንዘብ ካልሰጠውትኝ ይገለኛል በማለት ሮዛን ይደውልላትና እንድትመጣ ያደርጋታል። ሮዛ ደግሞ ስትመጣ ቆይታበት ስለነበር ለምንድን ነው እንደዚህ ዘገየሹ ሲላት ያው እየመጣሁ አይደለም ምን ሆነ የኔ ጌታ ስትለው ይኸውልሽ አንድ ነገር ልንገርሽ አሁን ጊዜ የለኝም ብር እፈልጋለሁ ሲላት እሷም ብር እንደሌላት ስትነግረው በፍጹም ብር እፈልጋለሁ ይላታል። እዩልህ ያለችኝ ብር ያ ገንዘብ ብቻ ነው ያለኝ፣ ዴብ ጨክኖ ከቤት ካስወጣኝ እኔና እናቴ ቤት ተከራይተን የምንወጣበት ነው፣ ስለዚህ የለኝም ትለዋለች። እንግዳውስ ቪዲዮና ፎቶ አለኝ